የእናታችንን የሷን ነፍስ መመለስ አይቻልም አይደል? ስለዚህ መመለስ ካልተቻለ ደግሞ ሌላውን በዚህ አንቺ የድሮ የቆየ እኔ ያወራዎች ነገር እኔ ካለፍኩ በኋላ እኔ ከሞትኩ በኋላ ወጥሽ ሚዲያ ላይ የአመት ከምናምን ምናምን እንዴት ነው የሚወጣው? እንዴት ነው የሚወቀስ? ሰው ካይወቀስም እንዴት ማንኛችንም ሞት ሲመጣ ቀጠሮ እንደሚይዝ ታውቃላችሁ ብዬ ተስፋ የተጎዳችሁ ዱዚ ሀዘን ላይ ያለችው ዱዚ ነገር ግን ማለት ነው ቲክቶክ ላይ የእውነት ነው እኛም ጋር ነገር ድንገት ቤታችን ሞት ይገባል ብላችሁ ያለማሰባችሁ በጣም አዝኛለሁ። እውነት ለመናገር ከምን በላይ ማለት ነው የምሬ ነው። አሌክስ ራሱ በጣም እውነት ነው። ምን ነው የልጅ ልጅ ልናሳይሽ ነበር። ይቺ ልጅ አታሳዝናችሁም? እናቷስ አንዴ ይሞታለች። እሷ እኮ ሁለት ነፍስ ናት። ለልጅቷ እንኳን ሞራል ወጣቁላት ነው። ቲክቶክ ማትጠቀሙ ታድላችሁ። እውነቴን ነው የምነግራችሁ። ቲክቶክ ላይ ብትገቡ በጣም ነው የሚገርመው። ሞት ማንኛችን ቤት የማይገባ አድርገው ነው የሚያስቡት። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሁለገብ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁላችሁ። ደህና ነኝ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛልኝ። አላስችለኝ ብሎ ነው ተመልሼ የመጣሁት እውነት ነው መናገር። ምክንያቱም በጣም ነው የምታሳዝነው። እናቴ ትሄድብኛለች ብላ አስበው አታውቅም። እናትሽን ይቅርታ ሳትጠይቂ እንኳን ሞተችልሽ የሚላት ሁሉ አለ። እናንተ ምንም አለንም አትሁኑ። ነገ በእናንተም ቤት ይገባል እንጂ ደግሞ ይገባል። እናቴ በዚህ እድሜዋ ትሞትብኛለች ብላ ለአሌክስ የምነግረው ነገር ቢኖርም ዩዚ ወደ ሚዲያ እንዳታመጣት ቢያንስ ለ5 ወር ለ6 ወር ከካሜራ ጀርባ ሆነ። ምክንያቱም ሰዎችን እያየች በሚናገሯት ነገር በሚሏት ነገር እየባሰባት ነው እንግዲህ አንዴ እነሱ እንኳን የሉም ጋይስ። አንዴ ዜዶን እንዴት እንደሚያደርጓት ቲክቶክ ላይ ልነግራችሁ። ምክንያቱም የነሱ ጓደኛ ስለሆነች ከፍ ዝቅ ነው የሚያደርጉት። አሌክስ እንኳን እናቷን ይቅርታ ሳይጠይቅ ነው የሚሄደው። ዜድ ደግሞ አሌክስ ይቅርታ ጠይቋል አልቀበልም ብላለች። እንግዲህ የዜድ እናት የሉዚ እናት ከአሌክስ ጋር መሆኗ ብዙም አልተደሰተችም። በዚህም ከልጇ ጋር ብዙ ቅር ነበራቸው። ኢትዮጵያ ላይ ሬስቶራንት ሊከፍቱ ነበር። እናቷ ልትከፍት ነበር ሀሳቧ። ነገር ግን ፈጣሪ ቀድ ሉዚ ታሳዝናለች። እውነት ነው። አሁን ምን ነው ነፍሰ ጡር አልሆነች ብትል ሀገሯን እንኳን ተቋቋም ነበር። 6 ወሯ ነው ጋይስ። 6 ወር ማለት ልትወልድ 3 ወር ነው ምናምን የሚቀራል። አስባችሁታል? ይቺ ልጅ አሁን ከፍ ዝቅ ስትል ምንድን ነው የሚበቃ? ለእሷ ብታስቡ እናት አንዴ ላትመለስ ትያለች። ቀብር ፈንቀላት መጣ ላለችው ልጅ ዘመኑ እህት የላችሁም? ሴቶች ናችሁ ደግሞ የተነሳባችሁ ምን ታርጋችሁ? ተዋት፣ በቃ ተዋት። ትሞትብኛለች ብላ አስባም አላታውቅም። ሞት ቀጠሮ አይሰጥም። በቃ ሄደችው። ጸጸት ነው የእናት ሞት ጸጸት። የእናት ሞትና ውስጥ ግን እሳት ሲበላ እየቆየ ነው። ግን ምንም ማድረግ አይቻልም። ለልጇና ለባሏ ስትል በዚች ምድር ነው። ማንኛችንም ጊዜያችን ሲደርስ እንጠራለን፣ እንሄዳለን።
እውነቴን ነው። ተው ተው፣ ሁላችን በፈጣሪ ይችላል የት እንደምንቀር በሰው ላይ አትፍረዱ። በዚህ አጋጣሚ ዮኒ ማኛ ሰላም ትገኛል። እናቷ ካረፈች ጀምሮ የሚያስተላልፈው መልእክት ለአሌክስ እባክህን ይዛት እንዳትመጣ ወደሚል አረቃ ቢያንስ እስከምትወልድ ድረስ ሚዲያ ላይ ደካል የበለጠ ይሰብሯል። አሁንም ለመስበር ነው የተነሱት። እንዳለ ይሰብሯታል። እንዳታመጣ ነው እያለ ልክ ነው ልክ ነው። ቲክቶክ ላይ ብታው የተጎዳችው እሷ፣ እናቷን ያጣችው እሷ። እናንተ ምን ቤት ናችሁ? ቆይ ምንድን ናችሁ? የገረመ ነገር እኮ ይሄ ምንም ቤት እኮ አይደላችሁም። ጉዳት የደረሰው እኮ እሷ ላይ። በቃ ተዋት ልጆች፣ ገና ህፃን ልጅ ናት። ሩጥ ያልጠገበች ገና የ10 ምናምን ልጅ እኮ ናት። ይቺ ልጅ እንደ እኩያችሁ አድርጋችሁ ታያይዛችሁ መሯሯጥ ተገቢ ነው አይደለም። በቃ እናቷ አላለላትም፣ ሄደች። ስትፈጠር መሄጃሽ ይቺ ቀን ናት ተባለች፣ ወሰዳት። ከሞት ማንም አያመልጥ፣ ሁላችንም ሀያጅ ነው። ይቺ ልጅ እንዴት ነው የምትመጣው? ይህን ሁሉ ጉድ እያየሽ በእናቷ ሞት ተሰበብ ወይስ በእናንተ ኮሜንት ስጅ ተሰበብ? ለምን ቆም ብላችሁ እንደሷ አታስቡ? እውነቴን ነው። ስለዚህ እባካችሁ እህቶች ተው። ነገ እንሞት ዛሬ አናውቅም። የሜጃችንን ቀን የያዘው አንድ አምላክ ብቻ። ሞት ቀጠሮ የፈለገውን ይወስዳል፣ የፈለገውን ያኖራል። መብት የሱ በፈጣሪ ስፍት ወንድ ተከትለሽ ለእናትሽ ቦታ ሳይኖርሽ እሱን ተከትለሽ ይኸው እናትሽ ያማጣሽ። ብቻ ከባድ ነው ጋይስ። እኔ በጣም ነው ያሳዝነችኝ። ፈጣሪ ሆነሽ የሰውን ኮሜንት አትይም፣ ሰው የሚልሽን አትስሚና ለልጅሽ ኑሪላት፣ ለባለሽም ለልጅሽ ኑሪ። አሌክስ መቼም ቢሆን ከጎንሽ እንደሚሆን ባለሙሉ ተስፋ ነው። መቼም እንደማይለይሽ ሁሌም ከጎንሽ እንደሚሆን እርግጠኛ ነኝ። ደግሞ ይወድሻል፣ ያከብርሻል እና እግዚአብሔር ይርዳሽ ነው የምለው። እኔ ሌላ ምንም የምለው ነገር አይኖረኝም። ጋይስ ውድ አድማጭ ተመልካቾቼ እወዳችኋለሁ፣ አከብራችኋለሁ። እስኪ ዛሬ ለድምፅ አስተያየት እንድትሰጡኝ በአክብሮትና በትህትና እጠይቃለሁ። ይሰማል ወይስ አይሰማም? ስህተቴ ነው እንደነገርኳችሁ። ስህተቴን የምትነግሩኝ እናንተ ናችሁ። የማላስተካክለው ነገር የምትነግሩኝ እናንተ ናችሁ። የእኔ ስህተት ለራሴ አይታየኝም፣ ለእናንተ ነው የሚታያችሁ ነው። ተሳሳት፣ ይሄ ልክ አይደለም፣ ተሳስተሻል ማለት አለባችሁ። በነገራችን ላይ እነ ቤታ እነ ማማር ቲክቶከሮች፣ እነዚህ ታዋቂ ቲክቶከሮች በጣም ነው ያሉት ከሚባል በላይ አልማ ለሉሲ እውነቴን ነው። ይህን የታው ደግሞ ሰው አለ ይመስላል። አንዱ ቢሰብራት አንዱ ከጎኑ ስላለ እግዚአብሔር ይመስገን። ወዳችሁ ከታከሙ መልካም ምሽት ይሁንላችሁ። ባይ ባይ። አመሰግናለሁ።